ብዙ ቪዲዮዎችን እሰራለሁ ግን አይታይልኝም። አሁን ካንስሌሽን መጠየቅ ትችላላችሁ ሳይችሉ የሚለውን ጥያቄና ማጋር መደወል ሰዎቹን ቢካላችሁ ደሞዝ አልሰጥ ካላችሁ ማጋር መደወል እንዳለባችሁ የምትደውሉበትን ቁጥር አስቀምጥላችኋለሁ። ማን እንደሚረዳችሁ የሚረዳችሁን አካል እንደዚሁም ደግሞ ቋንቋ መምረጥ ትችላላችሁ። ቋንቋ መርጣችሁ ችግራችሁን ማስረዳት የምትችሉበትን አካል የምገልጽላችሁ ይሆናል። ግን ለሁሉም ሸር አድርጋችሁ ይሄን ላይክ ካላደረጋችሁ አልሰራም። ሁለተኛ እናንተ ማተስተዋል ሁሉም ሰው ጋር እንዲደርስ እፈልጋለሁ። ሁሉም ችግረኛ ጋር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ዛሬ የምሰራውን ቪዲዮ እባካችሁን ሼር እንድታደርጉልኝ እማጸናችኋለሁ። ምክንያቱም በጣም ወሳኝ ስለሆነ ነው። ሰዎቹ ለከፉባችሁ፣ ካንስሌሽን አልሰጥላሏችሁ፣ እንደዚሁም ደግሞ የምትችሉት በላይ ስራ ለሚያሰሯችሁ ለዚህ ዝርዝሮች ማስረዳችሁ የት መደወል ማጋ መደወል እንዳለባችሁ እምነግራችሁ ይሆናል ማለት ነው። እና እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እንደዚሁም ደግሞ የውጭ ብርድ ልብሶችን ከፈለጋችሁ ሐዋላ ከፈለጋችሁ በታማኝነት እኛ ጋር አለ 0025 1988 2488 90 ላይ መደወል ትችላላችሁ ማለት ነው። አሁን ወደ መጣሁበት ሰው ወስዳችሁ ማለት ነው። ሰዎቻችሁ ክፉ ከሆኑባችሁ፣ ሰዎቻችሁ ከአቅማችሁ በላይ ስራ የሚያሰሯችሁ ከሆነ፣ ሰዎቻችሁ 2 ዓመታችሁን ጨርሳችሁ ሳይመቻችሁ ቀርቶ እንትን ካሏችሁ ማነው ካንስሌሽን አንሰጥም ካሏችሁ ምንድነው የምታደርጉት? ማጋር ነው የምትደውሉት? እንዴት ነው የምታደርጉት? ይሄን ዝርዝር መረጃውን አዳምጡኝ። ሌበር ኦፊስ የሚባል አለ። ሌበር ኦፊስ የሚባል አለ። እሱ ጋር ነው የምትደውሉት። ቋንቋ አልችልም ማለት እንትን አይገድብም። ቋንቋ ለምሳሌ ስትደውሉ ሌበር ኦፊስ ስትደውሉ ምንድነው የምትጠየቁት? ሲናገራችሁ ቋንቋ እኔ አረበኛ አልችልም በአማርኛ ብላችሁ በአማርኛ እንዳናግሯችሁ ማድረግ ትችላላችሁ፣ መናገር ትችላላችሁ። ልክ ሌበር ኦፊስ ደውላችሁ አማርኛ አልችልም እንግሊዘኛ አልችልም ወይም አረበኛ አልችልም በአማርኛ አናግሩኝ ማለት ትችላላችሁ። ከዛም በኋላ በአማርኛ ያዋራችኋል። እናንተ ስትደውሉ የሚያስፈልጓችሁ መስፈርቶች አሉ። ከነዚህ መስፈርቶች ውስጥ አንዱና የመጀመሪያው ፓስፖርት ኮፒ ሊኖራችሁ ይገባል። የፓስፖርት ኮፒ ያ ማለት ሙሉ ስማችሁ እስከ አያታችሁ፣ የተወለዳችሁበት ዓመተ ምህረት፣ ዜግነታችሁ፣ ሙሉ ነገራችሁ ሊያስፈልጋችሁ ይገባል። ሁለተኛ የሚያስፈልጋችሁ ደግሞ የስፖንሰራችሁ ወይም ደግሞ የከፊላችሁ ሙሉ ስም አይዲያችሁ ላይ ሙሉ ስሙን የከፊላችሁን ወይም ደግሞ የአሰሪያችሁን እናንተን ያመጣችሁ ማን ነው? ለምሳሌ ሴትየዋ ከሆነች መዳማችሁ ከሆነች በመዳማችሁ ስም ከሆነ የመጣችሁት የእሷ ሙሉ ስም፣ በባሏ ስም ከሆነ የመጣችሁት የባሏ ሙሉ ስም ያስፈልጋችኋል። መረጃ ማለት ነው። ያንን ትናገራላችሁ። ከዛም በኋላ እነሱ ይተባበሯችኋል ማለት ነው። ለምሳሌ ዱባይ ሌቨር ማለት ነው። የዱባይ ሌቨር 80084 የዱባይ ነው። ይሄ የዱባይ ሌቨር ኦፊስ ነው፣ የዱባይ ማለት ነው። ሌላው ደግሞ በእንትን ማለት ነው የሳውዲ ሌቨር ኦፊስ በአረበኛ ዊዛረት መዋረድ ብቻ አያዝም። በአረበኛ ሌቨር ኦፊስ ማለት ትችላላችሁ በቀላሉ ሙላዝም እና በአረበኛ ነው ይሄን የነገርኳችሁ። በአረበኛ ዊዛረተል መዋረድ በሸሪያ
ምናምን ይባላል። እኔ አይያዘኝም በአረበኛ ስሙ ማለት ነው። እና ኮይት 1881 1000 የኮይት ኳተር ሚኒስቴር ኦፍ ሌበር 16008 ግን እሁድ አይሰሩም። መረጃ እንደነገርኳችሁ ግን የእንትንን አላወቅኩትም። የቤሩትን፣ የኦማንን፣ የኢራቅን፣ የሌሎችን አረብ ሀገራቶች ግን አላወቅኩትኝም። አሁን የነገርኳችሁ የሳውዲ፣ የዱባይ፣ የኩዌት እና የኳተር ሌቨር ኦፊስ ነው የነገርኳችሁ። እዛ ደውላችሁ እነሱ ይረዷችኋል ማለት ነው። እነሱ ያላችሁበት ችግር ይነግሯችኋል፣ ታስረዳላችሁ ችግራችሁን፣ እነሱ ይተባበሯችኋል ማለት ነው። ካንስሌሽን እንትን ለማለት ካንስሌሽን ምንድነው ለማለት አላህ መሰለኝ ካንስሌሽን ለመቀበል ብር ያስፈልጋሉ ያላችሁን፣ ካንስሌሽን ለመቀበል ብር አያስፈልግም። ነገር ግን ስም ሲያዘዋውሩ ለምሳሌ አሁን እኔ አለሁኝ አንዲት እህቴም በስሚ አመጣሁኝ፣ ምሳሌ ማለት ነው። በስሚ አመጣሁኝ ስም ስቀይር ከኔ ስም አንስቼ እዛችኛዋ ሌላ ሰው ላይ ስቀይር የመንግስት 2000 ሪያል ይከፈላል። የመንግስት ያንን የሚከፍለው ደግሞ አዲሱ ከፊላችሁ ነው። አዲሱ ስፖንሰራችሁ ያንን ይከፍላል፣ እናንተ አትከፍሉ። አዲሱ ስፖንሰራችሁ ነው። ነገር ግን በውጪ መስራት ፈልጋለሁ፣ በውጪ ነፃነት አግኝቼ በራሴ እሰራለሁ ካላችሁ እዚህ ጋር ደግሞ ልብ ብላችሁ አዳምጡኝ። በውጪ በራሳችሁ ከፊል አጌታችሁ እዚህ ቤተሰብ ካላችሁ የሚተባበራችሁ ካለ በውጪ ማሰራት ከፈለጋችሁ ያንን የመንግስት 2000 ሪያል እናንተ ናችሁ የምትከፍሉት። ሲቀጥል ደግሞ ያ ብቻ አይደለም፣ የከፊል ደግሞ አሁንም ድጋሚ የአመት 3000 ሪያል ያስከፍላችኋል። በውጪ ስትሰሩ በግላችሁ ለመስራት ስታስቡ ያ ብቻ አይደለም፣ ደግሞ 600 ሪያል ደግሞ ድጋሚ ለመንግስት ትከፍላላችሁ። አጠቃላይ 2600 ሪያል ለመንግስት ትከፍላላችሁ። ከዛ ደግሞ ስፖንሰር ለሚሆናችሁ ሰውዬ ደግሞ የአመት 3000 ብር ትከፍላላችሁ። በየአመቱ ሲታደስ 3600 ሪያል ወይም ደግሞ እኔ በዲርሃም አላቅም፣ በእኛ ነው የምነግራችሁ፣ በሳውዲ ሪያል ትከፍላላችሁ ማለት ነው። እንደዚህ የምታደርጉ ግን በውጪ ለመስራት በራሳችሁ ለመስራት ስታስቡ ነው። ነገር ግን በእነሱ ስር ሆኑ ኮንትራት ስትሆኑ እነዚህ ወጪዎች በሙሉ ስፖንሰራችሁ ላይ ነው የሚሆኑት። እናንተ የሚመለከታችሁ ነገር የለም። የሚከፍሉት እነሱ ናቸው፣ የሚያደርጉት እነሱ ናቸው። ቋንቋ ከቻላችሁ ቋንቋ የሚችል ደሞዝ 1200 ሪያል ነው። በዲርሃምም እንደዛው። በኩዌት በዲናር ምናምን አላውቅም ስንት እንደሆነ። እንደዚሁም ደግሞ ምግብም ቋንቋም የምትችሉ ከሆነ ደግሞ 1500 ሪያል ነው። ምግብም ቋንቋም የምትችሉ ከሆነ 1500 ሪያል ነው። ስለዚህ እንደዛ ነው እላችኋለሁ ውዶቼ ማሮቼ። ለሁሉም ሰው ሼር አድርጉ። ብዙዎች ኮንትራቴን ጨርሻለሁ እምቢ አሉኝ፣ እኔ መቀጠል አልችልም፣ እነሱ ጋር መቀጠል አልፈልግም፣ ምክንያቱም ከባድ ናቸው የምትሉ አላችሁ። ፖሊስ ጋር መደወል አይጠበቅም። ፖሊስ ስራው አይደለም። የሰማሁትን ነገር ነው የምናገራችሁ። ፖሊስ ስራው አይደለም። ይሄ ግን ሌቨር ኦፊስ ግን ይሄ የሰራተኞች ጉዳይ ሚኒስቴር ይመስለኛል። እነሱ ስራቸው ስለሆነ እነሱ ናቸው እናንተን የሚተባበሯችሁ፣ እናንተን የሚያግዟችሁ ሌቨር ኦፊሶች ናቸው። ቀጥታ እናንተ የሚጠበቅባችሁ ሌቨር ኦፊሶች ጋር ደውላችሁ ችግራችሁን መናገር፣ ያላችሁበትን ነገር ማሳወቅ ነው የሚጠበቅባችሁ። ከዛም በኋላ እነሱ እንትን ይሏችኋል ማለት ነው። እነሱ ያስረዷችኋል፣ ይረዷችኋል ማለት ነው።
የሆናችሁትን የተቸገራችሁትን ነገር በደሞዝ ከሆነ ደሞዝ አልሰጥም ብለዋችሁ ከሆነ በደሞዛችሁ ጉዳይ ላይ እነሱን ማናገር እነሱን ማውራት ትችላላችሁ ማለት ነው። እና እንደዛ አድርጋችሁ ችግራችሁ መቅረፍ ትችላላችሁ። በተለፈ ደግሞ አላህ ይገዛችሁ እህቶቼ። ሀቂቀተን በጣም ከባድ ነው በአሁን ሰዓት ላይ እኔ ማለት ነው በውስጥ ማለት ነው ሉሉ ደሞዝ አልሰጣሉኝ፣ ሉሉ ካንስሌሽን አልሰጣሉ፣ ሉሉ አላሳፍራሉኝ። በጣም ብዙ ችግር ነው። እኛ ኢትዮጵያውያን ችግሮች በጣም ችግር ነው። ስንመጣም ምንም አይነት መረጃ አይነገረንም። ብትቸገሩ በዚህ ደውላችሁ ይሄ ነው እናንተን የሚረዳችሁ አንባልም። ትባላላችሁ አትባሉ። ችግር ከደረሰባችሁ እዚህ ቦታ ነው መደወል የምትችሉት አትባሉ። በቃ ያካታልቧችኋል ደላሎቹ። ሂጂ በቃ እንደዚህ ነው ደሞዝሽ፣ እንደዚህ ነው የሚከፈልሽ፣ እንደዚህ ደልቶች ነው የምንኖሩ፣ እንደዚህ ትባላላችሁ። የውሸት ወሬ። ከዛም በኋላ ጭንቅላታችሁ ሙልት ያደርጉታል። እናንተ የሚታያችሁ እዛ ጋር ሄዳችሁ የምታገኙትን ድሎት ነው። መከራ እንዳለው አይነገራችሁ፣ ችግር እንዳለው አይነገራችሁ። ትሪት አትደረጉ፣ ምክር አይሰጣችሁም። በጣም ጠንካራ ካልሆናችሁ አንዳንዶች በጣም ልፍስፍስ ስለሆኑ ራሳቸውን ያጠፋሉ። አንዳንዶች ደግሞ ወደ ሀገር ይመለሳሉ። እንደው ወደ ሀገር ራሱ በሰላም መመለስም ጸጋ ነው። የምሬ ነው የምላችሁ። እና የሚነግሯችሁ ምንድነው? በቃ ገነት አድርገው ነው የሚነግሯችሁ። አረብ ሀገር ጀነት አድርገው ይነግሯችኋል። አረብ ሀገር ጀነት አይደለም ገሃነም ነው አረብ ሀገር። በነገራችን ላይ ከስንት አንድ ነው። እና እንደዛ ነው። ችግሮች እንዳሉ አይነገራችሁም። ችግሮች እንዳሉ ቢነገራችሁ ራሳችሁን አሳምናችሁ አምናችሁበት ትመጣላችሁ። በቃ ይሄ ችግር አለ፣ ይሄ እንደዚህ ቢከሰት ጠንካራ መሆን አለብኝ። ትሪት ብትደረጉ፣ ብትመከሩ፣ ስነ ልቦና ጫና ያድርባችሁም፣ የምክር አገልግሎት ብትሰጡ። ነገር ግን እንደዛ አይደለም። በቃ ይሄን ያህል ይከፈልሻል፣ የብሩን መጠን ነው የምትነገረው። የሚነጠቁም አሉ፣ የማይሰጣቸውም አሉ። በጣም ብዙ ችግሮች አሉ ሳንወሻሽ ማለት ነው። እና አላህ ይገዛችሁ እህቶቼ። ስለዚህ ካንስሌሽን መጠየቅ ትችላላችሁ። 2 ዓመት ከሞላችሁ በጠየኳችሁ መሰረት በጠቀስኩላችሁ መሰረት ደውላችሁ በአማርኛ እንዲያናግሯችሁ አድርጋችሁ ችግራችሁን ማስቀር። እንደነገርኳችሁ ቋንቋም ችግር የለም፣ በምትችሉ ቋንቋ ያዋራችኋል። እንደነገርኳችሁ በአማርኛ ቀይሩልኝ፣ አረብኛም እንግሊዘኛም አልችልም ብላችሁ በአማርኛ ችግራችሁን ሙሉ ለሙሉ መግለጽ ትችላላችሁ። ሳትፈሩ ሳትሸማቀቁ ያለባችሁን ችግር ማለት ነው። እንደነገርኳችሁ ምን ያስፈልጋሉ ብያለሁኝ። ቋንቋ ያስመርጧችኋል ብያችኋለሁኝ። ፓስፖርት ኮፒ ሊኖራችሁ ይገባል። የስፖንሰራችሁ ሙሉ ስም፣ የራሳችሁ ሙሉ ስም እስከ አያታችሁ የትውልድ ዓመተ ምህረት ብያችኋለሁ። እነዚህ ነገራቶችን አጠናክራችሁ ወሬው ጠፋብኝ። አጠናክራችሁ እንትን ማለት ትችላላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። እነዚህን አያይዛችሁ መግለጽ ትችላላችሁ ችግራችሁን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ግን ሼር አይደረግም፣ ላይክም አይደረግም። ለምን ላይክ እንደማታደርጉ አላውቅም።